የአባይ ግድብ ጉዳይ በአጀንዳዬ አናት ላይ ነው ያለው አሉ። ይህ ማለት ከኢኮኖሚ ከዓለም አቀፍ ጦርነቶችና ከሌሎች ጉዳዮች በላይ የትራምፕ አስተዳደር ትኩረቱን በአባይ ላይ ያደርጋል እንደማለት ነው። በደብዳቤው ላይ አደገኛው አረፍተ ነገርም ይህ ነው። በዚህ ቀጠና ውስጥ የትኛውም ሀገር ውድ የሆነውን የአባይን ውሃ በብቸኝነት ሊቆጣጠር አይገባም የሚለው። ይህ አባባል ኢትዮጵያ በራሷ መሬት ላይ የራሷን ውሃ የመጠቀም መብት የላትም የሚለውን የግብፅን የቆየ የቅኝ ግዛት ተረት በዘመናዊ እንግሊዝኛ መድገም ነው። በብቸኝነት አትቆጣጠር ማለት የውሃውን መልቀቂያ ቁልፍ ለካይሮ አስረክቡ እንደማለት ነው። ነገር ግን የትራምፕ ንግግር በዚህ ብቻ አላበቃም። በጃንዋሪ 20 2026 ትላንቱን በሰጡት ጋዜጣዊ መግለጫ ኢትዮጵያውያንን ብቻ ሳይሆን መላውን ዓለም ያስገረመ አንድ ትልቅና ዓይን ያወጣ የውሸት ንግግርን ተናገሩ። ትራምፕ ምን አሉ? ግድቡን ማን እንደከፈለው ታውቃላችሁ? አሜሪካ ናት የከፈለችው። እኔ እኮ እንዴት ይሄ እንዲሆን እንደፈቀዳችሁ ጠይቄ ነበር። እኛንን ፋይናንስ ያደረግነው ብለው አረፉ። ይህ ለኢትዮጵያውያን ክብር ትልቅ ስድብ ነው። ይህ ግድብ የተገነባው በቺካጎ ወይም በኒውዮርክ ዶላር አይደለም። ይህ ግድብ የተገነባው የእንጨት ሸክሟን አውረዳ ቦንድ በገዛችው እናት፣ ከደሞዙ ቆርጦ በሰጠው መምህር፣ በባዶ እግሩ እየሄደ ሳንቲም ባዋጣው ገበሬ ላብና ደም ነው። አሜሪካ ለአባይ ግድብ ግንባታ አንዲት ሽራፊ ሳንቲም አልሰጠችም። እንዲያውም እርዳታ አቋርጣ ነበር። ትራምፕ ይህንን እያወቁ ታሪክን ለመበረዝና የግድቡን ባለቤትነት ታሪክም ለማደብዘዝ የሚናገሩት ይህ ንግግር በቀጣይ ምን ያህል ጫና ሊያሳርፉ እንደተዘጋጁ ማሳያ ነው ይላሉ የፖለቲካ ተንታኞች። የአሁኑን የትራምፕን አደራዳሪነት ጥያቄ በጥርጣሬ እንድንመለከተው የሚያደርገን ከ6 ዓመት በፊት የተፈጠረው ሌላ መራር ታሪክ ነው። እንደ አውሮፓውያን አቆጣጠር ኦክቶበር 2020 አስታውሱ። ትራምፕ በስልክ ከሱዳኑ ጠቅላይ ሚኒስትር ጋር ሲያወሩ ዓለምን ጉድ ያስባለ ንግግር ተናገሩ። የዲፕሎማሲን ካባ አውልቀው የግብፅን የጦርነት ነጋሪት እርሳቸው በይፋ ጎሰሙ። እንዲህ ነበር ያሉት። ግብጾች ግድቡን ያፈነዱታል። እኔ ተናግሬያለሁ። አሁንም በድጋሚ በግልጽ እናገራለሁ። ግድቡን ያፈነዱታል። የሆነ ነገር ማድረግ አለባቸው። ይህ ንግግር የአንድ ገለልተኛ አደራዳሪ ንግግር አልነበረም። ይህ አንደኛውን ወገን ግብፅን ሂድና ጥቃት ፈጽም ብሎ እንደማበረታታት የሚቆጠር ኃላፊነት የጎደለው ንግግር ነበር። ያኔ ግብፅ ይህንን የትራምፕን ፈቃድ አግኝታ ወታደራዊ እርምጃ ለመውሰድ ቋምጣም ነበረ። ነገር ግን የኢትዮጵያ መከላከያ ኃይል ጽናትና የዲፕሎማሲ ጥበብ ያንን ሴራ ከሸፈው። ዛሬ ያንን ያፈነዱታል የሚለውን ንግግር የተናገሩት ሰው ተመልሰው መጥተው ላደራድር ሲሉ ኢትዮጵያ እንዴት ብላ ነው የምታምናቸው? አደራዳሪው ራሱ የችግሩ አካል ሲሆን ውጤቱ ምን እንደሚሆን ግልጽ ነውና። ለዚህም ነው ትራምፕ አሁን የላኩት የሽምግልና ጥያቄ በኢትዮጵያ በኩል እንደ በመርዝ የተለወሰ ማር የሚታየው። አሁን እንቆቅልሹ ተፈቷል። ሰሞኑን የግብፅ የውሃ ሚኒስትር ግድቡ ውሃ ስለቀነሰብን ኢትዮጵያ ካሳ ልትከፍለን ይገባል ብለው የጠየቁት አስቂኝ ጥያቄ ከየት የመጣ ድፍረት እንደሆነ አሁን ግልጽ ሆኗል። ግብፅ ብቻዋን አይደለችም። ከጀርባዋ በዓለም ላይ ትልቁን ወታደራዊና ኢኮኖሚያዊ ኃይል የሚመራው ዶናልድ ትራምፕ አለላት። የትራምፕ ወደ ስልጣን መመለስ ለካይሮ ትልቅ የፖለቲካ ኦክስጅን ሆኖላታል። አዲሱ ስትራቴጂም ተከታዩ ነው። አንደኛ፣ ትራምፕ በአሜሪካ ኃይል ተጠቅመው ኢትዮጵያን በዲፕሎማሲና በኢኮኖሚ ማነቅ። ሁለተኛ፣ ግብፅ ደግሞ በጎን ተጎዳው ካሳ ይገባኛል እያለች ዓለም አቀፍ መድረኮችን ማጨናነቅ። ሶስተኛ፣ በመጨረሻም ኢትዮጵያ የግድቡን ውሃ ሞላልና አለቃቀቅ በግብፅ ፈቃድ ብቻ እንድትፈጽም የሚያስገድድ የቅኝ ግዛት ዘመን አይነት ውል እንድትፈርም ማድረግ። ይህ የተቀናጀ ጥቃት ነው። ግብፅ በራሷ አቅም ያልቻለችውን አሁን በትራምፕ ጡንቻ ለመፈጸም እየሞከረች ነው። ታዲያ በዚህ ሁሉ ጫናና ሴራ ውስጥ የኢትዮጵያ ምላሽ ተከታዩ ነው። አጭርም ግልጽም ነው። በሉዓላዊነቷ አትደራደርም። አባይ ለኢትዮጵያ የፖለቲካ ካርድም አይደለም፣ የህልውና ጉዳይ ነው። የደም ስራችን ነው። ኢትዮጵያ ግድቡን የገነባችው ማንንም ለመጉዳት ሳይሆን በጨለማ ውስጥ ያሉ ልጆቿን ከድህነት ለማውጣት ነው። ትራምፕ አሜሪካ ከፈለች ቢሉም እውነታው ግን የግድቡ እያንዳንዱ ጡብ የኢትዮጵያውያን ላብ ውጤት ነው። ይህንን ሐቅ ማንም ሊቀይረውም አይችልም። ግድቡን ያፈነዱታል ብለው የዛቱት ዛቻም
በኢትዮጵያውያን አንድነትና ቁርጠኝነት ግንብ ላይ ተጋጭቶ የፈረሰ ቅዠት ሆኗል። አሁን ከፊታችን ያለው ጊዜ ግን ፈታኝ ነው። ዲፕሎማሲያዊ ጦርነቱ ከምንጊዜውም በላይ ጠንክሮ ሊመጣ ነው። ነገር ግን ኢትዮጵያ ከዚህም የከፉ ፈተናዎችን አልፋለች። ዶናልድ ትራምፕ የፈለጉትን ይበሉ፣ ግብጽ የፈለገችውን ትጠይቅ። አባይ ግን በተፈጥሮ ግዳጁ መሰረት ከኢትዮጵያ ተራሮች እየተንደረደረ ለግድቡ ኃይል እየሰጠ ለታችኞቹም ሀገራት ሕይወት እየዘራ መፍሰሱን ይቀጥላል። ይህ ጊዜ የመደናገጥ ሳይሆን ይበልጥ የመሰባሰብ መረጃ የመለዋወጥና ለአንድ እውነት በአንድነት የመቆም ጊዜ ነው። ግድቡ የኛ ነው። ማንም አልሰጠንም፣ ማንም አይቀማንም።